አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። ወጣቶች መምራት እንደማይችሉ፣ ወጣቶች ማገልገል እንደማይችሉ የሚያስቡ ሰዎች አሉ። ተጽዕኖ መፍጠር በእድሜ ሳይሆን በህይወት ነው። ተጽዕኖ መፍጠር በቆይታ ሳይሆን ለሌሎች ምሳሌ በመሆን ነው። ያነበብኩት የመጽሐፍ ቅዱስ ክፍል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ነው። የመልእክቴ ርዕስ ትውልድን የሚለውጥ ወጣት። የዚህ ፕሮግራም ዋናው ዓላማ ትውልድን የሚለውጥ ወጣት መፍጠር ነው። የመልእክቴን ርዕስ ጽፋችሁ ያዙ። ትውልድን የሚለውጥ ወጣት። ከዚህ ስትወጡ በአእምሯችሁ ውስጥ አንድ መልእክት እንዲቀር ፈልጋለሁኝ። እኔ ትውልድን እንዲለውጥ የተላኩ ወጣት ነኝ። ኢትዮጵያ ብቻ አይደለም ከፊቴ ያለው፣ አፍሪካ አለ፣ አውሮፓ አለ፣ አሜሪካ አለ፣ ኤዥያ አለ። ጌታን ያላወቁት አሉ። በስብከት ብቻ አይደለም፣ በህይወቴ ተጽዕኖ ፈጥሬ ትውልድን ለውጣለሁ። ተጽዕኖ ፈጣሪ ወጣት፣ ዝም ብሎ የሚሰበር ሳይሆን ለመስበር የመጣውን ሰብሮ የሚያልፍ፣ በስድብ የማይሰበር ወጣት፣ በትችት የማይሰበር ወጣት፣ በነቀፌታ የማይሰበር ወጣት፣ ከፊት ለፊት ያለውን የብረት ኬላ እየሰበረ ወደፊት የሚሄድ። ወደዚህ ስፍራ እንድትመጡ ሲጋብዛችሁ ላበረታታችሁ ነው። በኢትዮጵያ ውስጥ የሚሰድብ፣ የሚያንቋሽሽ፣ አንገት የሚያስደፋ፣ እንድትሸማቀቅ የሚያደርግ፣ የሚያሾፍ፣ በወጣቶችና በአገልጋዮቹ ላይ እንደፈለገ የሚያደርግ ሞልቷል። የሚገስጽ አለ፣ የሚያስጠነቅቅ አለ፣ የሚያበረታታ ሰው ግን የለም። ለማስጨነቅ አይደለም አሁን የመጣሁት፣ የሚያስጨንቁ አሉ በዛ በኩል። ለማሸማቀቅ አይደለም የመጣሁት፣ አሉ በዛ በኩል የሆነ ነገር ደካማ ጎንህን እየጠቀሱ የሚያሸማቅቁ፣ ተስፋ የሚያስቆርጡም አሉ በዛ በኩል። ያው ብዙ አስተማሪዎች አሉ። እኔ የመጣሁት እስካሁን የሌለውን ፍልድ ፈልጌ ነው። የሚያበረታታ ስለሌለ ጳውሎስ ጢሞቴዎስን እንዳበረታታ እኔም በዚህ ዘመን ላሉት ወጣቶች ከፊት ለፊት ሆኜ የማበረታቻ ቃል ለማወጅ ነው የመጣሁት። የ21ኛው ክፍለ ዘመን ጢሞቴዎስ አበረታታለሁ። አትችልም የሚለውን ድምፅ አትስማ። አልተማርክም የሚለውን ድምፅ አትስማ። ደካማ ነህ የሚለውን ድምፅ አትስማ። ለምን ካላችሁ እንደምትችሉ ሰምቼ ነው የመጣሁት። የሚያስችል ኃይል አለ። የሚያስችል ኃይል አለ። ከማንም በላይ በጥልቀት የሚያስተምር መንፈስ ቅዱስ የሚባል አስተማሪ በእናንተ ውስጥ አለ። እሱ ወደ እውነት ይመራቸዋል። እሱ ወደ ሰላም ይመራቸዋል። እሱ ወደ ክብር ይመራቸዋል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ወጣቶችን የሚያነሳሳ ብቻ ሳይሆን የመሪነት የባህሪና የመንፈሳዊ እድገት መመሪያ ነው። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ ጳውሎስ ለጢሞቴዎስ የተናገረው ምንድነው? ሰዎችን በስልጣንህ አታስገድድ፣ በህይወትህ አሳምናቸው የሚል መልእክት ነው። የቤተ ክርስቲያን መሪህ ስትሆን፣ አገልጋይ ስትሆን፣ ፖዚሽን ላይ ስትቀመጥ ስልጣንን ተጠቅመህ አስፈራርተህ አታሳምናቸው፣ በህይወት ያሳምናቸው። ሰዎች ህይወትን እያዩ ይመኑ። የሚያሳምን ባህሪ ይኑር። ወጣቶች በእናንተ ውስጥ ሰዎችን የሚያሳምን ባህሪ ያስፈልጋል። ሳትሰብክ የምታሳምን ወጣት መሆን አለብህ። ሰዎች ስብከትን ሳይሰሙ፣ መልእክትን ሳያዳምጡ፣ የትምህርት ደረጃህን ያለህበትን ፖዚሽን ሳያዩ ህይወትን ብቻ አይቶ ማመን አለባቸው። ስፔሻል ወጣት ማለት ይሄ ነው። ጳውሎስ ለጢሞቴዎስ የሚናገረው ዋናው መልእክቱ ምንድነው? በስልጣንህ አታስገድዳቸው። በምን አሳምናቸው? በህይወትህ አሳምናቸው። እስኪ ተያይዛችሁ በህይወት አሳምን በላችሁ። ትውልድን የሚለውጥ ወጣት በህይወት የሚያሳምን ወጣት ነው። ትውልድን የሚለውጥ ወጣት በህይወት የሚያሳምን ወጣት ነው ብላችሁ መጻፍ ትችላላችሁ። እዚህ ግባ የሚባል ስልጣን የሌላችሁ
በምትኖሩበት ቤተክርስቲያን ውስጥ ብዙ ቦታ የሌላችሁ ዝም ብላችሁ ቸርች ገብታችሁ የምትወጡ በሚቀጥለው ዘመን ትልቅ የመሪነት ስልጣን ይጠብቃል። ትልቅ የአገልግሎት አደባባይ ይጠብቃል። ስለዚህ ነው ዛሬ እግዚአብሔር ሊያስታጥቅ የጠራው። ይኸውላችሁ አንዳንድ ወጣቶች ተራራ ጫፍ ላይ ይታዩኛል። የኢየሱስን ዳግም ምጽአት የሚያውጁ ቅድስናን የሚሰብኩ መመለስ ባለበት ትውልድን የሚያስጠነቅቁ መጽናናት ባለበት ህዝቡን የሚያጽናኑ የእግዚአብሔር የልቡን ሐሳብ ለህዝቡ የሚያደርሱ ታላላቅ መሪዎች እዚህ ውስጥ አሉ። በያዛችሁት ማስታወሻ ላይ ቀጣዩ መሪ እኔ ነኝ ብለህ ጻፍ። ማስታወሻ ያልያዛችሁ በአእምሮአችሁ ላይ ያዙ፣ በመንፈሳችሁ ላይ አውጁ። ቀጣዩ መሪ እኔ ነኝ፣ ቀጣዩ ነብይ እኔ ነኝ፣ ቀጣዩ ሐዋርያ እኔ ነኝ፣ ቀጣዩ አፍሪካን የማነቃንቅ እኔ ነኝ። ማን ነው ቀጣዩ መሪ? ማን ነው? ከጳውሎስ በኋላ የሚቀጥለው ጢሞቴዎስ ማን ነው? ተረኛው ማን ነው? ቀጣዩ መሪ እኔ ነኝ ካልክ መሪነት ከባህሪ ይጀምራል ብለህ ጻፍ። ብዙ ሰዎች መሪነትን ከእድሜ ከማዕረግ ወይም ከስልጣን ጋር ያያይዙታል። ነገር ግን መጽሐፍ ቅዱስ መሪነት ከባህሪ እንደሚጀምር ያስተምራል። ሰዎች በመጀመሪያ ሕይወትን ያነባሉ፣ ከዚያም ቃልህን ያዳምጣሉ። አንተ ተንቀሳቃሽ መጽሐፍ ነህ። ማስታወሻችሁ ላይ እኔ ተንቀሳቃሽ መጽሐፍ ነኝ። ትምህርት ቤት ውስጥ እነበባለሁ፣ ገበያ ውስጥ እነበባለሁ። ሰዎች እኔን ሲያዩት ኢየሱስን ያነቡታል። የክርስቶስ ባህሪ፣ የክርስቶስ መገለጥ፣ የክርስቶስ ብርሃን፣ የክርስቶስ አዳኝነት የሚተላለፈው በእናንተ በኩል ነው። መጀመሪያ ሰዎች የሚያነቡት ሕይወትን ነው። ሕይወትን ካነበቡ በኋላ የምትናገረውን ቃል ያዳምጣሉ። ከቃል በላይ ሕይወት ያሳምናል። እግሩና እጁን ሳያንቀሳቅስ እንደ ጴጥሮስ በከተማ መሃል አልፎ እየሄደ የሚፈውስ ወጣት አለ። እኔ መጎናጸፊያ የሚረከብ ትውልድ አይቼ ነው የጠራሁት። ቀጣዩ መሪ ማን ነው? እኔ ተንቀሳቃሽ መጽሐፍ ነኝ ብለህ ጽፋል። ትነበባለህ። ፊት ላይ የሚነበብ ነገር አለ። እጅ ላይ የሚነበብ ነገር አለ። እግር ላይ የሚነበብ ነገር አለ። አዲጋቫኒያ የሚነበብ ነገር አለ። ሰውነት ላይ የሚነበብ ነገር አለ። ሰዎች ጀርባህን ስታዞር ኢየሱስን ያነባሉ። እዚህ ጀርባ ላይ ኢየሱስ ይታያል። ፊት ላይ ብቻ አይደለም፣ ጀርባ ላይ ኢየሱስ ይታያል። ዞረ ስትቆም ፊት ላይ ኢየሱስ ይታያል። ንግግሮች ውስጥ ኢየሱስ አለ። እርምጃዎች ውስጥ ኢየሱስ አለ። ድምጽ ውስጥ ኢየሱስ አለ። እስትንፋስ ውስጥ ኢየሱስ አለ። በምትለው ትንፋሽ ውስጥ ማን አለ? ኢየሱስ አለ። ስለዚህ አንተ ተንቀሳቃሽ መጽሐፍ ነህ። ስለምትነበብ ምን ተብለ እንደምትነበብ ከዛሬ በኋላ መንቃት አለብን። አንዳንድ ወጣቶች እኔ የቤተ ክርስቲያን መሪ አይደለሁም፣ እኔ ፓስተር አይደለሁም፣ እኔ አልተሾምኩም፣ እኔ ኃላፊነት የለብኝም ብላችሁ እንደፈለጋችሁ ለመሆን የምትሞክሩ የምድር ሹመት ነው የሚበልጠው ወይስ የሰማይ ሹመት ነው የሚበልጠው? ወጣትነትን ማንም አይናቀው። አገልግሎት የትልልቅ ሰዎች አገልግሎት የ70 እና የ80 ዓመት ሰዎች ጉዳይ እንደሆነ የምታስቡ ወጣቶች ይሄ በትምህርት የሚስተካከል ስለሆነ በሚቀጥሉ ምዕራፎች ላይ በደንብ አድርገን እንማራለን። እንደዛሬው ከላይ አይደለም፣ ወደ ውስጥ ገብተን እናቦከዋለን። ከዛ እንጋግረዋለን። ይበስላል፣ እንበለዋለን። በጣም የሚገርም ማለት ነው። ምድር ላይ ቁጭ ብሎ ሰማይ ውስጥ ያለውን ይዞ የሚመጣ ወጣት ይነሳል። በቃል የተሞላ የእግዚአብሔርን ድምፅ አጣርቶ የሚሰማ ጉልበቱ እንደ አንበሳ ጉልበት የሆነ ሳይናገር የሚያስደነግጥ ኃይልን የታጠቀ አባ አንድ ሰው አሜን ነው። ለምን እንደተነሳው ልንገራችሁ። የሆነ ነገር ሲመጣበት የሚነሳ ወጣት
ትውልድን የሚለውጥ ወጣት ከዚህ በኋላ በቁጭት ትነሳለህ። ያለፈውን ዘመን ለመካስ አልጸለይኩም፣ አሁን ጸልያለሁ። አላነበብኩም መጽሐፍ ቅዱስን፣ አሁን አነባለሁ። እሳቱ አልነካኝም፣ አሁን እሳት ውስጥ አድራለሁ። መንፈስ ቅዱስ ጋር በደንብ ሪሌሽንሺፕ አልፈጠርኩም፣ አሁን ከሱ ጋር እኖራለሁ። አስደንጋጭ ወጣት ኢትዮጵያ ላይ ይነሳል። አስደማሚ ወጣቶች በምድረ ኢትዮጵያ ይነሳሉ። ቀጣዩ መሪ ማን ነው? ወጣትነት የእግዚአብሔር የሥራ ዘመን ነው ብላችሁ ጻፉ። ምን ማለት እንደሆነ እነግራችኋለሁ። ወጣትነት የእግዚአብሔር የሥራ ዘመን ነው። በመጽሐፍ ቅዱስ እግዚአብሔር ወጣቶችን ለታላቅ ሥራ ተጠቅሞባቸዋል። ላሳያችሁ ከእግዚአብሔር ቃል ላይ የመጀመሪያው ወጣት ዮሴፍ ነው። በወጣትነቱ ህልም ተቀበለ። የስንት ዓመት ወጣት ይመስላችኋል? የ17 ዓመት ወጣት። ዝም ብሎ ማደግ አይደለም ወጣትነት፣ ህልም ይዞ ማደግ፣ ራእይ ይዞ ማደግ፣ ኃይል ታጥቆ ማደግ። ፀሐይና ጨረቃ አንድ ላይ ሲሰግዱ አየ። የ17 ዓመት ወጣት ሆኖ ከዚህ በላይ ምን ይይ? ያየውን ደግሞ ሳይደብቅ በድፍረት ተናገረ። ዓላማ ያለው ወጣት ባህሪው ስትሮንግ ነው። በቦልድነስ ይናገራል። የሚቀጥለውን ዘመን አይፈራም። መንፈስ ቅዱስ ውስጡ ላይ ስላለ የተሰማውን ሁሉ ይናገራል። የመጀመሪያው ወጣት ማን ነው? ዮሴፍ ነው። ሁለተኛው ዳዊት ነው። ዳዊት ጎልያድን ሲያሸንፍ ገና ወጣት ነበረ። ሰለግላጋ ወጣት ነበረ ዳዊት። ያን የሚያክል ጃይንት ሰው በደረቱ እንዲደፋ ሲያደርግ፣ አንዳንድ ወጣት አያምኑኝም ይላል። ማሳመን በጽም አይደለም፣ በፀጉር አቆራረጥ አይደለም። አንዳንድ ወጣት እየታገለ ነው። ምናልባት እስኪኒ ስለለበስኩ ይሆናል ያላመነው ይላል። ቦላሌ ይለብሳል፣ ሰፊ ለብሶ ይመጣል። ትውልድ አያምንም። እየተሰቃየ ነው። ምናልባት ፀጉረን ፍሪዝ ስላደረኩ ሊሆን ይችላል ብሎ ፀጉሩን አበጥሮ ይመጣል። እንዴ ይሰቃያል። ከላይ በሚታየው ነገር ማሳመን አትችልም። ከውስጥ የሚወጣ ኃይል አለ። የእግዚአብሔርን ኃይል ባንተ ላይ ትውልድ ሲያይ እጁን ይሰጣል። እጁን መስጠት ብቻ አይደለም፣ ይንበረከካል። እስኪ አሜን ይበላ አንድ ሰው። እየተናገርኩ አንዳንድ ወጣቶችን አውሮፓ ውስጥ አያለሁ። እየተናገርኩ አንዳንድ ወጣቶችን ኤዥያ ውስጥ አያለሁ። እየተናገርኩ አንዳንድ ወጣቶችን አሜሪካ ውስጥ አያለሁ። እየተናገርኩ አንዳንድ ወጣቶችን ከፀሐይ መውጫ እስከ መግቢያ ሲበሩ አያለሁ። ወጣው ይበላ አንድ ሰው። ሶስተኛው ወጣት ኤርሚያስ ነው። ኤርሚያስ ገና ልጅ ነኝ ቢልም እግዚአብሔር ጠርቶ ላከው። እኔ በጣም ያንግ ነኝ፣ ግራ ቀኝ አላውቅም፣ ከዚህ ሰፈር ርቄ አረርኩም፣ ርቄ ሄጄ አላውቅም፣ በጣም ልጅ ነኝ፣ የአገልግሎት ምንነት አልገባኝም፣ የተሰጠኝ ተልኮና የያዝኩት ዕድሜ ማቻ አያረግም አለ። እግዚአብሔር ግን እንደዚህ አለው፣ ትነቅልና ታፈርስ ዘንድ በአሕዛብ ላይ፣ በነገስታቶች ላይ፣ በህዝቦች ላይ የበላይ አርጌ ሾሜያለሁ። ወጣት ነህ ግን ተሹመሃል። ወጣት ነህ ግን ተልከሃል። ወጣት ነህ ግን ከኃይል ጋር ተልከሃል። ዳንኤል እና ጓደኞቹ በወጣትነታቸው ታማኝነታቸውን ጠብቀዋል። ጓደኞቹ እነማን ናቸው? እነ ሲድራቅ፣ እነ ምሳቅ፣ እነ አብድናጎ። እነዚህ ወጣቶች በሰው ሀገር ታማኝነታቸውን አስመሰከሩ። እሳት አልበላቸውም፣ አንበሳ አልጎዳቸውም። በስብከት ሳይሆን ዳንኤል ያሳመነው በህይወቱ ነው። ሶስቱ ብላቴኖች መጽሐፍ ከፍተው እየሰበኩ አይደለም ያሳመኑት፣
እሳት ውስጥ ገብቶ ሲወጡ ሕይወታቸው አሳማኝ ሆኖ ተገለጠ። በስልጣን አታሳምንም፣ በሕይወት ግን ታሳምናለህ። በእውቀት አታሳምንም። አውቅ ያለው ስትል ይሄ ትውልድ ካንተ 10 እጥፍ ቀድሞ አውቋል። የቀደመ ትውልድ አለ። ይሄንን ትውልድ ማስደመም የምትችለው ሰማያዊውን ነገር ወደ ምድር እያመጣ ነው። ሌላው ሁሉ አለ ትውልድ ጋር። ሰርች አርጌ አመጣለሁ፣ ጎግል አርጌ አመጣለሁ፣ ተፈላስፌ አመጣለሁ። አንተ በቀን 5 ሰዓት ጎግል ታረጋለህ፣ 24 ሰዓት ጎግል የሚያደርጋል። አንተ 10% ተረድታል፣ 100+ የተረዳ ትውልድ አለ። ምድራዊ የሆነውን ትውልድ ምድራዊ በሆነ መንገድ ማሳመን አትችልም። ያላወቀውን በመግለጥ ምንድነው ያላወቀው ካላችሁኝ፣ እሳት ውስጥ ገብቶ ሳይቃጠል መውጣት ለትውልድ አዲስ ነው። ሳይንስ የሚያውቀው እሳት ውስጥ የገባ ነገር እንደሚቃጠል ነው። ሰማይ ደግሞ አዲስ ነገር ያሳያል። ገብተህ ሳትቃጠል ስትወጣ ሕይወት ይመሰክራል። እንደዚህ አይነት ትውልድ ያስፈልጋል። አንተ ነህ እሱ ትውልድ። አንተ ነህ እሱ ትውልድ። እድሜ ስንት ነው ብሎ እግዚአብሔር የመረጠው ሰው የለም። አስደማሚውን ህልም ለዮሴፍ ሲሰጥ እድሜውን አልጠየቀም። ወደ ዮሴፍ ሲመጣ እድሜውን አልጠየቀም። ግን ፀሐይና ጨረቃ ሲሰግዱ አይቷል። ወደ ዳዊት ሲመጣ እድሜውን አልጠየቀም። ጎልያድን ጥሏል። ወደ ኤርሚያስ ሲመጣ እድሜውን አልጠየቀም። መንቀልና መትከል እንደሚችል ግን ስልጣን ሰጥቷል። እግዚአብሔር ካንተ የሚፈልገው እድሜ ሳይሆን ፈቃደኝነትህን ነው። አጠገብ ያለውን ሰው ፈቃደኛ ነህ ወይ? ልትላክ ነው፣ ልትሄድ ነው። ፈቃደኛ ነህ ወይ? ምን አላችሁኝ? ትሄዳላችሁ፣ ትላካላችሁ፣ ትወጣላችሁ፣ ታገለግላላችሁ። ሴቶች አሉ እየተነበዩ ዓለምን የሚያስገርሙ ወንዶች ይታዩኛል። በእግራቸው ኮቴ ላይ የእሳት ነበልባል ይታየኛል። ቁጭ ብሎ ከቆሙት የሚቦንሱ ግርማ ሞገስ ያላቸው ግሬስፉል የሆኑ በንግግራቸው ብቻ ሳይሆን በእይታቸውም የሚያሳምኑ የመንፈስ ቅዱስ ኃይል ያላቸው ወጣቶች እዚህ ውስጥ አሉ። ምሳሌ መሆን ከማስተማር ይበልጣል። ጳውሎስ ለጢሞቴዎስ የተናገረው ምንድነው? ምሳሌ ሁን፣ ለሌሎች ሞዴል ሆነ ተገለጥ፣ ሊደር ሆነ ተገለጥ። ትውልድ አንተን ይከተል። ከፊት ለፊት የምትሆነው አንተ ነህ። ይሄንን ጳውሎስ ለጢሞቴዎስ በሚናገርበት ወቅት አርጅቶ ነበር። ተተኪ ትውልድ እንደሚያስፈልግ ስለተረዳ ነው። በጣም አስቸጋሪ መንገዶችን አልፎ የመጣ ሰው ነው ጳውሎስ። ይሄ መንገድ ደግሞ እንደማይቋረጥ ያውቃል። እኔ እንደዚህ ሆኜ መጥቻለሁ፣ ቀጣዩን መንገድ የምትረከበው አንተ ነህ። ብትሩን ሰጣለሁ፣ ትቀጥላለህ። ቀጣዩ መሪ ብትሩን ተረከብ፣ ሜዳውን ተረከብ፣ ከፍታውን ተረከብ፣ ቦታዎችን ተረከብ። ከስብከት በላይ ሕይወት ያሳምናል። አንዳንድ ወጣቶች ጥሪያቸውን ማወቅ ይፈልጋሉ። እኔ ዘማሪ ነኝ፣ እኔ ወንጌላዊ ነኝ፣ እኔ መጋቢ ነኝ፣ እኔ መሪ ነኝ፣ እኔ ዲያቆን ነኝ፣ እኔ ምንድን ነኝ ይላሉ። ጥሪያቸውን ስላለዩ ዝም ብሎ ይገባሉ። አንዳንዴ ፓስተር ይሆናሉ፣ አንዳንዴ ወንጌላዊ ይሆናሉ፣ አንዳንዴ ነብይ ይሆናሉ፣ አንዳንዴ ዘማሪ ይሆናሉ። አንተ ውስጥ ያለውን ስጦታ እያየሁ ነብይ ከሆንክ ነብይ ነህ እላለሁ። ሰማይ ሾሟቸዋል። እኔ ግን ጥሪያችሁ ምን እንደሆነ በእግዚአብሔር ቃል አይቼ እናገራለሁ። ከዛ ቦታህን ትይዛለህ። ቦታህን ፈልገህ ትገባለህ። አንተ እንደዚህ ነህ ስትባል ቀጥ ብለህ ቦታህን ትፈልጋለህ። ከዘማሪ ጋር አትጣላም። ቦታ ሲነገር ከነብዩ ጋር አትጣላም። ቀጥ ብለህ ቦታህን ትፈልጋለህ። አጠገብ ያለውን ሰው ያዘውና ቦታህን ፈልግ። ዛሬ ወጣቶች በብዙ ፈተናዎች ውስጥ ይኖራሉ። የማህበራዊ ሚዲያ ተጽዕኖ፣ የዓለም ፍልስፍና፣ የሥጋ ፍላጎትና የጓደኞች ግፍት። ይህ ጥቅስ
ከዓለም ጋር አትመሳሰል፣ በክርስቶስ ምሳሌ ሁን ይላል። በተለይ በዚህ ዘመን ወጣቶች በሶሻል ሚዲያ ተጠልፏል። ዓላማውን ስቷል። ምንም እያሰበ አይደለም። 2016 ነው የጀመረው፣ 17 አለፈ። ቲክቶኩን እንዲያረ ነው። 18 አልፏል። አሁን ኦልሞስት ሊያልፍ 2 ወር ይቀራል። አሁንም ቲክቶኩን እንደዚህ እያደረገ ነው። ምን እንደሰራ ትዝ አይለውም። 3ኛ ዓመቱን ይዟል። አሁንም ፌስቡክ ውስጥ እየተንከራተተ ነው። 4ኛ ዓመት ጨርሷል። እዚህ ግባ የሚባል ውጤት የለውም። ለራሱም ሸክም ለቤተሰቦቹም ሸክም ሆኖ አሁንም ቲክቶኩን እንደዚህ ያለ ነው። የማይጠቅመውን የማይበጀውን የማይሆነውን እንቆርጣለን። ለኔ የተሰጠው 24 ሰዓት ነው። ላንተም የተሰጠው ለሱ የተሰጠው 24 ሰዓት ነው። ላንተም የተሰጠው 20 ሰዓትና 24 ሰዓት የተሰጠው ሰው የለም። ለሁሉም ጊዜ እኩል ነው። የአጠቃቀም ጉዳይ ነው። ከዚህ በኋላ በቁጭት መነሳት አለባቸው። ወጣቶች ምሳሌ መሆን አለባቸው። ይህንን ቃል ሲናገር ከራሴ አይደለም። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ ጳውሎስ ለጢሞቴዎስ የተናገረውን ቃል ነው እየተናገርኩ ያለሁት። ምሳሌ ሁን፣ በንግግሮችህ ምሳሌ ሁን። ንግግራችሁ ቫልዩ አለ። በንግግራችሁ ምሳሌ ሁኑ እያላችሁ ነው። ከዚህ በኋላ ዝም ብሎ መናገር ይቆማል። እንደፈለክ አትናገርም። ለምን ካላችሁኝ የሚመራችሁ ከፊት ለፊት ስላለ እሱ እንዳዘዘ ትናገራለህ። እሱ እንደመራ ትመራለህ። ቃላችን የልባችን መስታወት ናቸው። ኢየሱስ አፍ ከልብ ሙላት ይናገራል ብሏል። ቃላችን የልባችን መስታወት ናቸው። ባለጌሙን ጨዋሙን ሰው አንተን የሚያይበት መስታወት ምንድነው? ንግግርህ ነው። ስትናገር ይሄማ ባለጌ ነው፣ ይሄማ እንትን ነው፣ ይሄ በጣም ዲሲፕሊን ሰው ነው፣ ይሄ ስርዓት ያለው ሰው ነው። ሰው ሚለው በቃልህ ነው። ቃልህ መስታወት ነው። ስትናገር በቃልህ ትታያለህ። ገበያ ውስጥ ብቻ አይደለም ንግግርህን ማስተካከል ያለብህ። ኮሌጆች ውስጥ ብቻ አይደለም። ንግግራችሁን በቤተሰቦቻችሁ ውስጥ ሆናችሁ አስተካክሉ። የሚያበረታታ ቃል ተናገር። ጳውሎስ በጢሞቴዎስ ላይ ምን አይነት ቃል ነው የተናገረው? የሚያበረታታ ቃል። ማንም ወጣትነትን አይናቀው ብሎ ነው የተናገረው። ሁለተኛው ከሐሰት ራቅ። በንግግሮች ሐሰት አትናገር። ከሐሰት መራቅ አለብህ። ሶስተኛው ስድብና አሉባልታ ተው። ስድብና አሉባልታ ተው። አራተኛው ምንድነው? የክርስቶስን ጸጋ የሚያሳይ ንግግር ይኑር። የክርስቶስን ጸጋ የሚያሳይ ንግግር ይኑር። ሁለተኛው በኑሮ ምሳሌ ሁን። ጻፍና ያዘው። ሁለተኛው በኑሮ ምሳሌ ሁን። ክርስቲያንነት የየእሁድ አምልኮ ብቻ አይደለም፣ የየቀኑ ኑሮ ነው። ክርስትና እሁድ ብቻ የምንጠብቀው ሳይሆን 24 ሰዓት 7 ቀን፣ 1 ወር 30 ቀን፣ 1 ዓመት 365 ቀናቶችን በሙሉ በስርዓት መመላለስ ነው። ይህንን መልእክት በኑሮ ምሳሌ ሁን በሚለው ሐሳብ ውስጥ መያዝ ትችላላችሁ። በኑሮ ምሳሌ ሁን በሚለው ሐሳብ ስር ያዘጋጇቸው መልእክቶች አሉ ወይም ነጥቦች አሉ። የመጀመሪያው በትምህርት ቤት ታማኝ ሁን። አብዛኛው ወጣት ተማሪ ስለሆነ ነው በትምህርት ቤት የሚለውን ሐሳብ ያስቀደምኩት። በትምህርት ቤት ታማኝ ሁን። ሁለተኛው በስራ ቦታ ታማኝ ሁን። ሶስተኛው በቤተሰብ ውስጥ ትሁት ሁን። አራተኛው በማህበረሰብ መካከል ብርሃን ሁን። ሌላኛው በፍቅር ምሳሌ ሁን። ጻፉና ያዙ። በፍቅር ምሳሌ ሁን። በፍቅር ምሳሌ ሁን ብለህ ከጻፍክ በኋላ የክርስቶስ ፍቅር ስሜት ብቻ አይደለም፣ መስዋዕትነት ነው። የክርስቶስ ፍቅር ምን ብቻ አይደለም? ስሜት ብቻ አይደለም፣
ዝም ብሎ እንደዚህ የሚሰማ ስሜት ብቻ አይደለም። ምንድነው? መስዋዕትነት ነው። ክርስቶስ በፍቅር ምክንያት ነው መስዋዕትነት የከፈለው። እስከ መስቀል የወጣው እስከ መገረፍ የደረሰው ምራቅ ፊቱ ላይ ሲተፋበት ዝም ብሎ ያለፈው ለምን ይመስላችኋል? ለፍቅር የተከፈለ መስዋዕትነት ነው። የክርስቶስን ፍቅር ማሳየት ዝም ብሎ ስሜት ብቻ አይደለም፣ መስዋዕትነት አለበት። እንደዚህ ካልኩ የመጀመሪያው ይቅር በል የሚል ይሆናል። ይቅር በል ትልቅ መስዋዕትነት ነው። ይቅር ማለት በጣም ይከብዳል። ለማስታረቅ ሰዎች በእናንተ መሃል ጣልቃ ሲገቡ እሺ አትሉ። የታደሰ ወጣት ግን ለእግዚአብሔር ቃል ይታዘዛል። ሁለተኛው የተቸገሩትን እርዳ፣ በፍቅር ምሳሌ መሆን ነው። ሶስተኛው ጥላቻን በፍቅር አሸንፍ። አራተኛው ሌሎችን ከራስህ በፊት አስብ፣ ባልንጀራህን እንደ ራስህ ውደድ። አራተኛው በእምነት ምሳሌ መሆን። ጽፋችሁ መያዝ ትችላላችሁ። በእምነት ምሳሌ መሆን። እምነት በቃል ብቻ አይለካም፣ በታማኝነት ይገለጣል። ከዚህ ቃል በታች ከቻላችሁ መጻፍ ትችላላችሁ። የመጀመሪያው በፈተና ጊዜ ተስፋ አትቁረጥ፣ በእምነት ምሳሌ መሆን። ሁለተኛው በጸሎት ጽና። ሶስተኛው በቃሉ ቆይ። አራተኛው የእግዚአብሔርን ተስፋ እመን። የመጨረሻው በንጽህና ምሳሌ ሁን። ምን ማለት ነው? ዛሬ የወጣቶች ትልቁ ፈተና የሥነ ምግባርና የሐሳብ ንጽህና ነው። ነገር ግን እግዚአብሔር ወጣቶችን በቅድስና እንዲኖሩ ይጠራቸዋል። ንጽህና ማለት ምን ማለት ነው? የመጀመሪያው ንጹህ ልብ። ከልብ ይጀምራል ንጽህና። እጅ ከመታጠብ አይጀምርም። ልብ ከማንጻት ይጀምራል። የመጀመሪያው ንጹህ ልብ፣ ሁለተኛው ንጹህ ሐሳብ፣ ሶስተኛው ንጹህ አነጋገር፣ አራተኛው ንጹህ ግንኙነት፣ አምስተኛው ንጹህ አኗኗር ነው። እነዚህ በንጽህና ምሳሌ ውስጥ ይጠቀሳሉ። እግዚአብሔር ትውልድን እንድትለውጡ ጠርቷቸዋል። ፓርትቱ በሚቀጥለው ጊዜ የምንቀጥል ይሆናል። የሰማችሁትን መልእክት ከመንፈሳችሁና ከሕይወታችሁ ጋር እንዲዋሄድ አድርጉ። አሁን አንተ ሌላ ወጣት ነህ። ኢትዮጵያ ውስጥ አካውንት እየታየ መሪ ይሾማል። ኢትዮጵያ ውስጥ አካውንት እየታየ አገልጋይ ወደፊት ይጠራል። ይሄ ይቀራል። መንፈስ ቅዱስ ያስታጠቀው ዘሎ ወደፊት ይመጣል። አንዳች የሌለን ስንሆን ሁሉ የኛ ነው። የማንታወቅ እንመስላለን፣ ነገር ግን የታወቅን ነን። አጠገብ ያለውን ሰው ነካ አድርገውና እጅ ባዶ ቢሆንም መንፈስ ግን ሙሉ ነው በልልኝ።